አምራንና ወይዘሮ ዝናሽ እንግዲህ ሁለቱም እንግዲህ ተፋጠዋል ማለት ነው። እንግዲህ አምራን አሁን ደህና ሰው ለመምሰል እያሰበች ነው። ደህና ዋሉ ማዘር ስትላት፣ ወይዘሮ ዝናሽም መቼም እኔን አይደለም እርሶ እያልሽኝ ያለሽው አይደል? ምን ነው ማዘር እያልሽኝ እያለሽው ምን አስበሽ ነው? ከመቼ ጀምረው ነው እንዲህ ግን መለሳለስ የጀመርሽው? በማለትም እንግዲህ አይ የባሌ እናት ላይ በዚህ ልክ ክፉ መሆን አልነበረብኝም በማለትም ባይሆን የሆነ ነገር የሆነ ትንኩል አስበሽ መሰለኝ አምራን፣ እንዴት እስከ ዛሬ አንቱ ብለሽኝ ማታቂ፣ በዛ ላይ ጸባይሽን እንደዚህ ጥሩ አርገሽ አናግረሽኝ አታቂም። ስለዚህ የሆነ ያሰብሽው ነገር ይኖራል በማለት ወይዘሮ ዝናሽ እንግዲህ ጠርጥራለች ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ፣ ሀሳብ አስተያየት ስለምሰጡኝ፣ በቅንነትና በመልካምነት ላይክ፣ ሰብስክራይብ እያደረጋችሁ ስለምታልፉ ከልብ አመሰግናለሁ። እንግዲህ ኑሐሚን እንግዲህ ክፍል 57 ይዤ መጥቻለሁ ማለት ነው። እንግዲህ በጣም እንግዲህ ገራሚ ነው። ያው አምራን እንግዲህ ተለሳልሳ እንግዲህ የሆነ ነገር የሆነ ተአምር ለመፍጠር እያሰበች ትገኛለች። ወይዘሮ ዝናሽ እስከ ዛሬ አንቱ ብላ ማታቅ፣ አሁን ግን አንቱ ወይዘሮ ዝናሽ እኔ ይቅርታ አርጉልኝ፣ እስከ ዛሬ ብዙ በደልና ግፍ አድርሽብታለሁ። በዛ ላይ የባሌ እናት ኖት። ስለዚህ ይቅርታ፣ ከአሁን በኋላ እግራችሁ ላይ ወድቄ ተንበርክኬ ይቅርታ ጠይቃለሁ። ከአሁን በኋላ ምንም አይነት እሱ ላይ ምንም አይነት ነገር አላካሂድም። ግዴታ የባሌ እናት እንደ እናቴ ማየትና ማክበር አለብኝ በማለትም እንግዲህ ወይዘሮ ዝናሽ እረ ተሳስቼ መሆን አለበት፣ በፍጹም እንዴት ዛሬ እንደዚህ አይነት ባንቺ እንደዚህ አይነት ጸባይና እንደዚህ አይነት ነገር አይቼ አላቅም። እንደው ምን አይነት ተንኮል አስበሽልኝ ይሆናል? እንዴት ነው ዛሬ ገና ለገና እስከ ዛሬ ካፉሽ እንደዚህ አይነት ነገር ብለሽኝ ማታቂ እንዴት አንቱ ትይኛለሽ? ብላም ወይዘሮ ዝናሽ ተገርማለች ማለት ነው። ግን የሆነ ተንኮል ሳታስቢ አትቀሪም፣ የሆነ ተንኮልማ እያስብሽልኝ እንደሆነ የገባኝ ነው በማለት ምግብ በራሱ እኔ ራሴ እሰራለሁ በማለትም እንግዲህ ወይዘሮ ዝናሽም እንግዲህ ከጽዳት መጀመር አለበት፣ ሽንት ቤቶቹን በጠቅላላ አጥበሽ ቤቱን ማጽዳት አለብሽ ከአሁን በኋላ በማለት እንግዲህ የቤቱ ስራ እንድትሰራ እንግዲህ አዛታለች ማለት ነው። እንግዲህ ስለዚህ ከአሁን በኋላ የሚፈልጉት ነገር እኔን ይጠይቁኝ፣ ከአሁን በኋላ የእናንተ ታዛዥ እሆናለሁ በማለትም አምራን እንግዲህ ወይዘሮ ዝናሽ በጣም ተገርማ በጣም ገርሟት እንግዲህ እያየቻት ትገኛለች። አይ አምራን እኔ እንጃ፣ እኔ ግን ማመን አቅቶኛል፣ በሰላምሽ አይመስለኝም፣ የሆነ ተንኮልማ ሳታሴሪ አትቀሪም። እንዴት በዚህ ልክ አሁን በዚህ ልክ እንደው ምን ተገኝቶ ነው አሁን እንደዚህ ታዛዥ እና መልካም ሰው የሆንሽው? እንደዛ ክፉ እንዳልነበርሽ በማለት ወይዘሮ ዝናሽም እንግዲህ ተገርማለች። እንግዲህ ዝግጁ ነኝ። ምን ነው ኢምራን በጣም ተለሳልሰሻል፣ እንደው ሁኔታሽ ምንም አላማረኝም። እኔ በጣም ቆይ ደግሞ ምን አይነት ተንኮል ሊሆን ያሰብሽው? አረ ምንም አይነት ያሰብኩት ነገር የለም። እኔ ከእርሶ ጋር ብቻ ሰላም መፍጠር ነው የምፈልግ። ካጠፋው እግሮት ላይ ወድቄ ተንበርክኬ ይቅርታ ጠይቃለሁ በማለትም እንግዲህ አምራን እንግዲህ ያሰበችው ነገር እንግዲህ ለማሳካት እንግዲህ ያው ማትፈነቅለው ድንጋይ የለም። አሁን እንግዲህ ለወይዘሮ ዝናሽ ለሰስ ብላ ሁሉም ነገር ችግር የለውም፣ ካጠፋውም እንግዲህ ተንበርክኬ ይቅርታ ጠይቃለሁ፣ ከአሁን በኋላ የምትፈልጉት ነገር ለእኔ ነው ማዘዝ ያለቡት በማለት እንግዲህ ለወይዘሮ ዝናሽ እንግዲህ ነግራታለች ማለት። ወይዘሮ ዝናሽ ግን ምንም አልተዋጠላትም ማለት ሲመስለኝ፣ ፈርተሽና የሆነ ነገር የሚፈጠር እንኳን ማንም የሚደርስልኝ ሰው የለም በማለት ነው መሰለኝ። ፈርተሻል አምራን፣ በጣም ፈርተሻል። ልክ ነኝ አይደል? አይ ኧረ ፈርቼ ሳልሆን ተጸጽቼ ነው ወይዘሮ ዝናሽ፣ እስከ ዛሬ ያደረግኩባችሁ ግፍና በደል ይቅርታ፣ ተንበርክኬ አሁን በድጋሚ ይቅርታ ጠይቃለሁ። ልክ አልነበረም ያደረግኩት ነገር፣ እንደውም በጣም አፍሬ ያለው ተጸጽቼ ያለው። ስለዚህ እስካሁን ድረስ ባረግሹ ነገር ከተጸጸትሽ እንዴት ልጄ ገላብኛለች የሚለውስ ያ ራሱስ ምን ይመስልሻል? አውቀሽ ነበረ ማለት ነው ልጄ
በመርዝ ገላብኛለች ብለሽ ስታወሪ ነበረ። ስለዚህ ይሄም ራሱ ውሸት ነበረ ማለት ነው ብላ ጠይቃታለች ማለት ነው። አይ እኔ በቡና ነው በቡና መርዘው ልጄ እንዳይገሉብኝ ብዬ የዛ ሰዓት በሰዓቱ አውርቼ ነበረ። ግን ከፈለጉ መረጃ ከፈለጉ ሐኪም ቤት አብረን ሄደን መረጃ ማሳየት ይቻላል። ምንም ችግር የለውም። እኔ የዛ ዕለት ነው በቡናው እንደሰጡኝ ቡናው ከጠጣሁት በኋላ ነው ይሄ ነገር የዕለት ሁለት የተከሰተ እንጂ እኔ ዝም ብዬ ከመሬት አንስቼ አይደለም ያወራሁት። በዛ ላይ ደግሞ ካላመኑኝ አብረን ሐኪም ቤቱ መሄድ እንችላለን። መረጃው ያያሉ ሁሉም ነገር ዶክተሩ ጋር ሁሉም ነገር ያያሉ በማለትም እንግዲህ ወይዘሮ ዝናሽም ራስሽ ከዶክተሩ ጋር ተመሳጥረሽ ይሆናል ተመሳጥረሽ ብትሰሪው ብታሰሪስ ማን ያምንሻል? ስለዚህ እኔ አንቺ የምታደርጊው ነገር ሁሉም ነገር ጠንቅቄ አውቃለሁ። ስለዚህ በእጅ አዙር አንቺ ከዶክተሩ ጋር ተሻርከሽ አውቀሽ እኔ እንዳረኩት አስመስለሽ ብታሰሪ ወረቀት አንቺ ይህን አታረጊም አይባልም። ስንት ነገር እያደረግሽ አይደል እንደ እኔ ላይ በማለትም እንግዲህ ወይዘሮ ዝናሽ ነቅታባታለች። አምራን ግን ችግር የለውም እኔ በፍጹም ችግር የለውም እኔ መረጃ አለኝ። ቡናው እንደሰጡኝ ቡናው እንደጠጣሁ ነው የታመምኩ። ልጁም የወረደ የዛ ዕለት ነው ልጄም የወረደ በማለትም እንግዲህ ወይዘሮ ዝናሽ ግን አልተዋጠላትም። እኔ መሸወድ አትችም ነገር ነገር መቀየሱማ በደንብ አርገሽ ትችበታለሽ። ስለዚህ እኔ ዝናሽ በእንደዚህ የምሸወት ሰው አይደለሁም። ገና ለገና ገና በጭንቅላትሽ ያሰብሽው ነገር ጠንቅቄ ነው ማቅ በማለትም እንግዲህ እውነቱ ንገሪኝ፣ ልጁ ግን ከዛ እኮ ቀደም ብሎ ወርዶ ነበር አደል በማለትም ጠይቃታለች። እኔ ጋር ከመምጣትሽ በፊት ግን ልጁ ቀደም ብሎ ወርዶ ነበረ። አንቺ ግን እኔ ላይ አደባባይ ላይ ወይዘሮ ዝናሽ የናሆም እናት በቡና አርጋ ሰጥታኝ ልጅ የገደለችብኝ ብለሽ ስታወሪ ነበረ። እንደዛ ብለሽ ነው እኔ ስሜን ያጠፋሽኝ በማለትም እንግዲህ እንደዛም ስትጠይቃት በጣም ደነገጠች አምራን ማለት ነው። እንግዲህ አስቡ ማለት ነው። እንግዲህ የአምራን ልጅ እንግዲህ ልጇ የሞተባት እንግዲህ ከቡናው በፊት ነው ማለት ነው። ያው ወይዘሮ ዝናሽ እንግዲህ ነቅታባታለች ማለት ነው። አረ በፍጹም በፍጹም እስከዛ ድረስ እኮ ልጁ እኮ በሆዴ ውስጥ ነበረ በማለት ልጄ እኮ የወረደ የዛው ቀን ነው። ካላመኑም ደግሞ ልጁ የወረደበት ሐኪም ቤት አብረን ሄደን ማየት ይቻላል በማለትም እንግዲህ ለወይዘሮ ዝናሽ ነግራታለች ማለት ነው። ወይዘሮ ዝናሽ ግን አሁንም አልተዋጠላትም። ግድ የለሽም አትልፊ፣ እኔ ዝናሽ በእንደዚህ በተራ ነገር የምሸወት ሴት አይደለሁም። ስለዚህ ስለ እኔ ጠንቅቄ ልንገርሽ፣ ስለ እኔ በደንብ የማታውቂው ነገር ብዙ ነገር አለ። እኔ እንደዚህ የምታልል ሰው አይደለሁም በፍጹም። እኔ መሸወድ አትችይም። ምናልባት ከዶክተሩ ጋር ተፈራርመሽ ያለው ነገር ፋይሉ ሁሉም ነገር ከሱ ጋር ተነጋግረሽ ብታስጨርሱ አሁን እንደዛ ብለሽ ምትኝ። ስለዚህ እንዴ ለምንድን ነውስ ደግሞ ላይኩ በሩ ከፍቶ ሲገባ እንዳመመሽ ያስመሰልሹ? በጣም አስመሳይ ሰው ነሽ በማለትም ስለዚህ አንቺ ይህን ያደረግሽ ከዶክተሩ ጋር ተመሳጥረሽ ይህን ነገር ማድረግ አያቅትሽም በማለትም እንግዲህ ወይዘሮ ዝናሽ ልክነን አይደለሁም። ቆይ ምን እያልሽ ነው ትላለች። ማለቴ ምን እያሉ ነው? ሳያመኝ እንዴት እንደዛ ማስመሰል እችላለሁ? ይልቅ ይሄ ነገር እንርሳው፣ በዚህ ነገር ብዙ መነጋገር ምንም አይጠቅመኝም በማለት እንግዲህ ናፏን አስይዛታለች ወይዘሮ ዝናሽ። ባይሆን ግን ለናሁም ደውዬ ሁሉም ነገር የእርሶም ቅሬታ ምንም ነገር እንደሌለብኝ ለናሁም አሁን ደውዬ መናገር እችላለሁ በማለትም በጣም ጥሩ እንግዲህ እስከዛ ድረስ ደግሞ የምትሄጂ ከሆነ አይሻለሁ፣ መጨረሻሽን ማየት እፈልጋለሁ። ሲመስለኝ የጀመርሽውም ጨዋታ እንደማያዋጣ እንደከሸፈብሽ ጠንቅቀሽ አውቅሻል ማለት ነው። ስለዚህ ዝናሽን መሸወድ በፍጹም አይቻልም በማለትም እንግዲህ እኔ ዝናሽ ዋዛ ሰው እንዳልነበርኩ መጀመሪያም ቀድመሽ ታውቂ እንደነበረ አውቃለሁ በማለትም እንግዲህ ስለዚህ
አንድ ሂሳብ ደግሞ ይቀርሻል። እሱም ደግሞ ሂሳቡ ናሁምና ዳግም ናቸው። ሁለት ወንድማሞች ቤት ውስጥ አፋይተሻቸዋል፣ አጣልተሻቸዋል፣ እንዲቀያየሙ፣ እንዲጣሉ፣ ብዙ ነገር እንዲዳረሱ አድርገሻቸዋል። ስለዚህ ይሄም ሂሳብ ማወራረድ አለብኝ ከአንቺ ጋር አሁን። ይሄስ እውነት ነው ውሸት ነው? በምንስ ነው እንደዚህ ያደረግሻቸው ሁለት ወንድማሞች ያጣለሻቸው? በማለትም እንግዲህ አንድ ጊዜ እንግዲህ ናሁምና ዳግም በጣም ነበር የተጣሉት ማለት ነው። ያው እውነት ነው አልገባኝም ትላለች። ደግሞ ከልጄ ደግሞ ሌላ ጉዳይ አለ እንዴ ደግሞ በማለትም ምንድን ነው እሱ ደግሞ ዳግምና ናሁም እኮ የተደባደቡበት ሂሳብ ገና አላወራረድንም፣ ስለዚህ ማወራረድ አለብን በማለትም ታስታውሻለች። በአንቺ እኮ የተነሳ እኮ ሁለቱም ሊጋደሉ ነበረ። ስለዚህ እነሱ ወንድማሞችን ያበጣበጥሽበት ሂሳብ ገና ይቀረናል። ለምንድን ነው ግን እንደዚህ ልታደርጊያቸው የቻልሽ? በማለትም እንግዲህ አሁን ገባሽ አልገባሽም አምራን ስትላት አሁን ገባኝ፣ ግን አሁን ግን እኔ የፈለገ ነገር ብጸጸት እርሶ ግን ያለፈው ቂም ሁላ መርሳት አይፈልጉም። አሁንም ራሱ ቂመኛ ሆኖ ነው እኔን የሚያወሩኝ። እኔ ግን ቂሜ ሁላ እረስቸዋለሁ፣ እርሶ ግን ቂም አይረሱም በማለት እንግዲህ ወቅሳታለች ማለት ነው። ለመሆኑ በዚህ ልክ እኔ ይቅርታ ተንበርክኬ እየጠየቁ እርሶ ለምንድን ነው ይቅርታ ማያደርጉልኝ? ለምንድን ነው ነገር ማይረሱት? በማለት እርሶ በዚህ ልክ ግን ለምን እንደጠመዱኝ ግን ጥፋቴ አውቃለሁ ይነግሩኛል? በማለትም እንግዲህ ማን እንደሆንሽ ከልጄ ምን እንደፈልገሽ እኔ ጋር እንደመጣሽና አላማሽ ምን እንደሆነ እኔ ያውቃለሁ በማለት እንግዲህ አምራን ያው የታወቀ ነው እንግዲህ ወይዘሮ ዝናሽ እንግዲህ ያው የእርሚም እንደዛ ነው፣ አምራንም እንደዛ ናት። እንግዲህ የወይዘሮ እንግዲህ ሀብትና ንብረት እንግዲህ ለመውረስ ደፋ ቀና እያለች ትገኛለች ማለት ነው። ወይዘሮ ዝናሽ ግን ሁሉም ነገር ጠንቅቃ በፍጹም ይሄ ነገር ማይሆን ነው ከቤቴ መውጣት አለብሽ ብላ እንግዲህ አንቺ ቀድሞም ነገር የእውነት ናሁምን ሳይሆን የኔ ንብረት ብለሽ ነው የመጣሽ፣ ብርን ፈልገሽ ነው ሀብቱና ንብረቱ ብለሽ እንጂ የእውነት ናሁምን አፍቅረሽ እንዳልሆነ ብላ እንግዲህ ነቅታባታለች ከበፊትም ማለት ነው ወይዘሮ ዝናሽ። ስለዚህ ፍላጎትሽ ምን እንደሆነ ግልጽ ነው አውቃለሁ። አልተሳሳቱም አውቃለሁ። ናሁምን እኔ በጣም አፈቅረዋለሁ፣ ወደዋለሁ። እኔ ናሁምን በጣም ስለምወደውና ስለማፈቅረው ነው። ለዚህ ነው ብዙ መስዋዕትነት እኔ የምከፍል እሱ ስለምወደውና ስለማከብረው ለዛ ነው በማለትም እንግዲህ ዋጋ እየከፈልኩ ያለሁት ለእሱ ፍቅር አለማጣት ብዬ ነው አይደል እንዴ? እሱ እንኳን ምን ዋጋ አለው? እሱማ እንግዲህ ከኑሃሚ ጋር እንግዲህ አብሮ እንግዲህ ተያይዞ ለስራ ወጥተዋል። ስለዚህ ከተመቸውም ከናሆሚ ጋር እዛው እንግዲህ ሊቀርም ይችላል በማለትም እንግዲህ በጣም ተናዳለች። እንደዛ ስትላት ማለት ነው። አምራን እንግዲህ በጣም ተናደደች። ስለዚህ አሁን እሱ መጀመሪያ አንቺን የሚፈልግና የሚወድ ለልጁ ሲል ነበር። አሁን ደግሞ ልጁ የለም። ማን ብሎ ይቀመጣል? ከአሁን በኋላ አሁን ወደ ስራ ወደ ክፍለ ሀገር የወጣ ለምን ይመስልሻል? ስለዚህ አሁን የእውነት ልጄ ከአንቺ ጋር የቆየው ሁሉን ታይዞት እንጂ የእውነት አንቺን ወዶና አፍቅሮ እንዳልሆነ ማወቅ አለብሽ። ስለዚህ ከአሁን በኋላ ናሁምን የምታገኘው አይመስለኝም። አሁንማ እንግዲህ ደህና እንግዲህ ጥሩ ጊዜ እያሳለፈ ይገኛል። አሁንማ ለስራ ወጥተዋል ከናሆሚ ጋር። ስለዚህ ከናሆሚ ጋር ጥሩ ጊዜ ይኖረዋል ብዬ አስባለሁ በማለትም እንግዲህ ወይዘሮ ዝናሽ ስትነግራት በጣም ተናዳለች። አምራን ማለት ነው። ከምን አንጻር ነው እንደዚህ የሚሉኝ? ወይስ እኔ ማላውቀው ናሆም የነገሩት ነገር አለ እንዴ? ምንድን ነው? ከምን አንጻር ነው እንዲህ አይነት ንግግር ለእኔ የሚናገሩኝ? በማለትም ምን ይመስልሻል ልጄ ቤቱ ሁላ ንብረቱ ሁሉም ነገር ጥሎ ገጠር የሄደው በምን ይመስልሻል? አንደኛ ደግሞ አንቺን አይንሽ አለማየት፣ በሌላ በኩል ደግሞ ከናሆሚ ጋር ጥሩ ጊዜ ያሳልፋል። ከናሆሚ ጋር ለማሳለፍ ኑሃሚን ለመቅረብ ነው በማለትም ወይዘሮ ዝናሽ ይበቃሻል እንዴ! እስካሁን ድረስ እኮ ዝም ብዬ ሰማሁሽ። ምንድን ነው እንዲህ አይነት ነገር ለእኔ የምትናገሪው ግን እያወቅሽ ነው በማለት ወይዘሮ ዝናሽ ላይ እንግዲህ በጣም ነው
የጮኸችባት ማለት ነው። ይበቃሻል፣ በቃ ወይዘሮ ዝናሽ እንዴ! አንቱታው ደግሞ በደቂቃ እንዴ! በደቂቃ ወዴት አድርገሽ ነው? ቅድም አንቱ ስትኛ አልነበረም? አሁን ደግሞ በደቂቃ አንቱ የሚባለው ደግሞ በደቂቃ ውስጥ ጣልሹ እንዴ! በማለትም እንግዲህ መጀመሪያ እንግዲህ ወይዘሮ ዝናሽ አንቱ ስትላት ቆይታ ነበር። አሁን ግን ያው ዳግም እንግዲህ ጥሩ ጊዜ ጥሩ የእረፍት ጊዜ እንግዲህ ከናሆሚ ጋር እያሳለፈ ይገኛል ብላ እንግዲህ እንዲህ ስትላት በጣም ተናደደች ማለት ነው። አይ 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 የቅናት መንፈስ አይ አምራን በጣም ተናደደች ማለት ነው። እንዴ ምን ሆነሽ ነው እንዴ? ታዲያ እኔ ሆን ብለሽ ስታበሳጭኝ ስትሞክሪ እኔ ምን ላደርግ እንዴ? እኔ እኮ በጣም እያናደድሽኝ ትገኛለሽ በማለትም መጀመሪያ አንቱ ስትላት ቆይታ አሁን ደግሞ በንዴት አንቺ እያለቻት ትገኛለች ማለት ነው። ይኸውልሽ እኔ ያለፈው ስህተቴ ይበቃኛል እያልኩ ነው። ምን አጥፍቼ ነው በዚህ ልክ ግን እኔ የሚጠሉኝ በማለትም ስለዚህ በገዛ ቤቴ ከገዛ ጠላቴ ጋር አብሮ ለመኖር የሚያስገድደኝ ሰው አለ? እኔ እኮ መብቴ ነው አንቺን ማባረርና ማስወጣት። እኔ ከአንቺ ጋር በጣም ብዙ ጊዜ በጣም ብዙ ውጣ ውረድ በጣም ብዙ ግፍና በደል አድርሰሽብኛል። እኔ መብቴ ነው ከአሁን በኋላ ከአንቺ ጋር አልኖርም ካልኩ አንቺ ማስወጣት እችላለሁ ከቤቴ ውስጥ። ስለዚህ ከአሁን በኋላ ምንም አይነት ንግግር አልፈልግም። እንኳን መራቴ ሆነሽ አንቺ ጋር እንኳን አብሬ ለመኖር ቀርቶ በአይንሽ ራሱ ማየት እንደማልፈልግ እንኳን መራቴ ሆነሽ የማልወድሽ። ስለዚህ በፍጹም ላይሽ አልፈልግም፣ አልፈቅድልሽም ደግሞ እዚህ ቤትም እንድትቀመጪ። ከአሁን በኋላ ስርዓት መያዝ አለብሽ በማለትም እንግዲህ ወይዘሮ ዝናሽ እንግዲህ ከባድ ማስጠንቀቂያ ለአምራን ሰጥታታለች። ባይሆን ተነሽና ቤቱን አጽጂ፣ ከሽንት ቤት ጀምሮ እስከ ቤቱ ድረስ። መጀመሪያ ጽዳቱ ግን የሚጀመር ከሽንት ቤት ነው በማለትም እንግዲህ ነግራታለች ማለት ነው። እንግዲህ ያለው ነገር እንግዲህ ቤተሰብ በጣም ጉደኛ ናት። አይ እንግዲህ ብዙም አይለፍልፉብኝ እርሶ ተከባብረን እንኖር ብዬ እንጂ እንደ አህያ እንደዚህ ላይ ላይ አጫፍሩ አልኩ እንዴ በማለትም እንግዲህ ለማንኛውም አንድ የመጣው በማለትም እንግዲህ ወይዘሮ ዝናሽ እንግዲህ ቤቱም ሁሉም ነገር እንድታጠናቅቂ እንድታጸጂ ብላት እንዴ እኔ እኮ ተከባብረን እንድንኖርን እንጂ እንደዚህ እንድንደፋፈር አይደለም እንዴ። እኔ እኮ አሁን ልክ እንደ አህያ ነው ያዩኝ፣ እርሶ ምን ሆኖ ነው በማለትም እንግዲህ አያምራን መጨረሻሽ እንዲሆን ማለት ነው። እንግዲህ ሁሉም ነገር እንግዲህ ወይዘሮ ዝናሽ እንግዲህ ነቅታባታለች። አሁን የትም ንቅንቅ የለም። እንግዲህ ናሆሜም እንግዲህ ከናሆሜ ጋር ማለት ነው አብሮ እንግዲህ ወጥተዋል። እንግዲህ ለስራ ፊልድ ማለት ነው እንግዲህ ገጠር ገብተዋል ማለት ነው። ከአሁን በኋላ እንግዲህ ሆዷ እንግዲህ እየቆረጣት ነው አምራን ማለት ነው። መጨረሻው እንግዲህ ምን እንደምትሆን